አልማዝን አግቶ አባቴን ለምንድን ነው የገደልሽው? አባቴን ለምን ገደልሽው? እያለ እየደጋገመ ቢጠይቃትም በፍጹም ልትመልስለት አልቻለችም። እኔ አባትህን አልገደልኩትም፣ የአባትህ ግዳይ እኔ አይደለሁም፣ ባረባ ነገር አትወንጅለኝ፣ እኔ በፍጹም ይህን ነገር አልፈጸምኩም፣ ይልቁንስ ልቀቀኝ፣ እባክህን ልቀቀኝ፣ እኔ ባላደረግኩን ነገር አታሰቃይኝ፣ እባክህን ልቀቀኝ እያለች ብትለምነውም እሱ ግን 100% እርግጠኛ ስለሆነ አባቱን እሷ እንደገደለችው ግንባሩን በሽጉጥ ብለሽ የገደልሽው አንቺ ነሽ፣ ስለዚህ ለምን ገደልሽው የሚለውን ጥያቄ እንድትመልሽልኝ እፈልጋለሁ ቢላትም በፍጹም ልትመልስለት አልቻለችም። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናል ቤተሰቦች ያላችሁበት ሰላማችሁ ይብዛልኝ። ለዚህ ቻናል አዲስ የሆናችሁ ላይክ እና ሰብስክራይብ እያደረጋችሁ ነባሮች ላይክ ማድረጋችሁን አትርሱ። አመሰግናለሁ። ኢንስፔክተሩ ካሌብን መንገድ ላይ አቁሞ ይህን ወንጀል አንተ ነህ የምትሰራው፣ ስለዚህ መናገር አለብህ። የት ነው ያገትካት? እባክህን ተናገር፣ ያለበለዚያ ወንጀሉ የከፋ ነው የሚሆነው። ይህን ነገር እውነታውን እኔ በበኩሌ ከደረስኩበት አንተ የማትገባበት ወይም የማትወጣው ዕዳ ነው የምትገባው። እናም እባክህን ተናገር፣ አልማዝን አንተ ነህ ያገትካት፣ ከአንተ ውጭ ማንም ሊያግታት አይችልም ብሎ ቢጠይቀውም እሱ ደግሞ በፍጹም እኔ ያላገትኳትም፣ ስለምታወራው ነገር አልገባኝም፣ ምን እያልክ ነው ያለኸው? እኔ በፍጹም የማውቀው ነገር የለም ብሎ ይመልስለታል። ኢንስፔክተሩን ቀጠል ያደረገና እሺ ይህን ነገር አንተ አላደረግከውም? እሺ እኔ በራሴ መንገድ ደርስበታለሁ፣ ነገር ግን እኔ በራሴ መንገድ ደርሽበት አንተ ወንጀለኛ ሆነ ካገኘሁ የሚከተልህን ቅጣት አንተ ታውቀዋለህ ተባብለው ይለያያሉ። እናም ከተለያዩ በኋላ ልዕልት ብቻዋን ቁጭ ብላ እያለቀሰች ነበር። ልዕልት እናቴ ናፈቅሽኝ፣ ቁጣሽ ናፈቀኝ፣ ጩኸትሽ ናፈቀኝ እያለች ልዕልት ብቻዋን ቁጭ ብላ ብታለቅስም ማንም ሊደርስላት አልቻለም። ምክንያቱም ከሉሊት ጋርም ተቀያይማለች። ሉሊትም ባረባ ነገር ጠርጥራ ተናግራታለች። የተናገረችበትን ምክንያት ይኸው ኢንስፔክተር ድንቁ ተብዬው ሌላ ነገር ስለነገራት በሰዓቱ መስሎ ስለታያት ሉሊትን አስቀይማታለች። እናም ብቻዋን ቁጭ ብላ ከዛ ቤቱ ብቻውን ሊበላኝ ነው፣ ብቻዬን ተቀምጬ አላቅም፣ እናቴ ናፈቅሽኝ፣ እናቴ ውስጥ ገብተሽ ነው፣ እናቴ የት ነሽ እያለች ስልክ ብትደውልም ማንም ሊያነሳላትም አልቻለም። እሷም ብቻዋን ቁጭ ብላ እያለቀሰች እያለ ድንገት ኢንስፔክተሩ ወይም ድንቁ ተብዬው ይመጣል። እናም እሱ ሲመጣ ይጠይቃታል። እንዴት ነሽ? ደህና ነሽ? እና እናትሽ እስካሁን አልመጣችም አይደል? እናቴን አንተ ታመጣታለህ ብዬ እየጠበቁ ነበር። ይህ 2 ቀን ሆናት እስካሁን ድረስ አልመጣችም። ምንም እያደረግክ አይደለም ያለኸው እኮ ዝም ብለህ እየመጣህ ለእኔ የማይረባ ነገር ትነግረኛለህ ወይም የማይረባ ነገር ነው እያልከኝ ያለኸው ስትለው እኔ እናትሽ እስከዛሬ ድረስ ትመጣለች ብዬ አስቤ ነበር። እኔም ጠንከር አድርጌ እየፈለግኳት አልነበረም። ከአሁን በኋላ ግን አታስቢ፣ እኔ ከየትም ትግባ ከየትም እጇን አንጠልጥዬ ይዤልሽ እመጣለሁ ስላት ለነገሩ እስከዛሬ ድረስ እኮ እየፈለግካት አልነበረም፣ ዝም ብለህ እየመጣህ የማይረባ ነገር ላይ ትነግረኛለህ እንጂ ስትለው አይ እንግዲህ እንደዛ አትበይ አልኩሽ እኮ ነገርኩሽ። እኔ እስከዛሬ ድረስ ያን ያክል ጠንካራ ነገር ገጥማታለሁ ብዬ አላሰብኩም ነበር። ከአሁን በኋላ ግን አይዞሽ አታስቢ፣ አንጠልጥዬ አመጣልሻለሁ፣ ውለታ ውልልሻለሁ። ነገር ግን የዛን ውለታ ደግሞ ምላሹን እፈልጋለሁ። አንቺ ለእኔ እንድትሆኝ ነው የምፈልገው፣ አንቺን አገባሻለሁ ሲላት እሷ ደግሞ የማይሆን ነገር አታውራ፣ ክብርህን ጠብቅ፣ እኔ እንደዚህ አይነት ነገር ካሁን በኋላ እንድታወራብኝ አልፈልግም፣ ስለአንተም ምንም ነገር ማሰብ አልፈልግም ስትለው እሱ የማይሆን ነገር ነው፣ እሱን አታስቢ፣ ይልቁንስ እናትሽን እንዳገኝልሽ ከፈለግሽ አንቺ የኔ መሆን አለብሽ ሲላት እሷ ደግሞ አላደርገውም በፍጹም ስትለው እና ስለ እናቷ ጉዳይም እስካሁን ድረስ ምንም ያደረክልኝ ነገር የለም። ስለዚህ እኔ በበኩሌ በማቀው ሂጄ እጠይቃለሁ፣ ጥሩ ፖሊሶችን ሂጄ አናግራለሁ ስትለው እንግዳው እንደዛ አደርጋለሁ ብለሽ ከሆነ 10 እጥፍ አስቀድመሽ ማሰብ አለብሽ። ምክንያቱም እናትሽ በወንጀል የተጨማለቀች ናት። እናም ወደኋላ መለስ ብለው ስለሷ ማንነት ካጠኑ ጭራሹንም የማትወጣ ወደ ውስጥ ነው የምትገባው። እናም አርቀሽ ብታስቢ ይሻልሻል። ይልቁንስ እኔ የማደርገውን አደርጋለሁ፣ ብቻ ግን አንቺ ውለታዬን እንዳትረሺ ብሏት ይሄዳል ማለት ነው። ወይዘሮ አልማዝን በሌላ በኩል ካሌብ እያሰቃያት ነው። አስሮ ውሃ ቀዝቃዛ ውሃ ይደፋባታል፣ ይጮህባታል። እሷ ደግሞ እኔ በፍጹም አላደረኩም፣ አልገደልኩም፣ ከአንተ አባት ጋር ምንም አይነት ግንኙነት የለኝም እያለችው ነው። እሱ ግን 100% እርግጠኛ ሆኖ እና ማለቴ አባቱን እንደገደለችው እየነገራት ነው። እንደውም እንዴት እንደገደለችው ሁሉ እየነገራት ነበር።
አባቴን ግንባሩን በሽጉጥ ብለሽ አንቺ ነሽ የገደልሽው። እናም ለምን ገደልሽው ነው የእሱ ጥያቄ። ለምን ገደልሽው? ይህን ብቻ መልሽልኝ ስላት እሷ ደግሞ በፍጹም ልትመልስለት አልቻለችም። እኔ አልገደልኩትም፣ በፍጹም አላደረግኩትም፣ እኔ የእሱ ገዳይ አይደለሁም። እባክህን ባረባ ነገር እየወነጀልክ እኔን አታሰቀኝ፣ ፍተን እያለች ትለምነዋለች። እሱ ግን አንቺ ነሽ የገደልሽው አባቴን፣ የአባቴ ገዳይ አንቺ ነሽ፣ ተናገሪ፣ ለምን ገደልሽው እያለ ምንም ነገር ቢያደርግባትም ልትናገር አልቻለችም። የጥንካሬዋ በጣም የሚገርመው ነገራችን ላይ እንደዛ እያሰቃየ ታስሮ ቢጮህባትም ምንም ልትፈራም ልትደነግጥም አልቻለችም፣ ከድካም ውጭ ማለት ነው። እናም በሌላ በኩል ደግሞ ዳዊትና ሉሊት አንድ ላይ ቁጭ ብለው በጣም ጭንቅ ብሏት ስለነበረ ሉሊት እኔ የእህቴ ነገር ግራ አጋብቶኛል። ምክንያቱም እሷ ራሱ ከጠፋች 2 ቀን ሆናት አልማዝ እና ምን ወስዷት ይሆን? ምን ውስጥ ገብታ ይሆን? ግራ የሚያጋባ ነገር ነው። ምክንያቱም ለእህቴ ራሱ በጣም ተጨንቃለች፣ ብቻዋን ነው ያለችው። እኔ ምን ማድረግ እንዳለብኝ አላውቅም ብላ ለዳዊት ስታናግረው ዳዊት ደግሞ እና ምን ማድረግ እንችላለን? ምንድን ነው ማድረግ ያለብን ብሎ ስላት እኔ አላውቅም፣ ግራ ገብቶኛል። ለእህቴ በጣም ነው የምታሳዝን፣ የእህቴ ብቻዋን ናት ስትለው በጣም ትገርሚያለሽ አንቺ ግን እንደዛ ተናግራሽ እንደዛ ከቤቷ አባራሽም ስለሷ ታስቢያለሽ ስላት በጣም እንደምትወዳት ነው የሚያሳየው ስላት አዎ ልዕልቴን በጣም ነው የምወዳት። ምክንያቱም እኔ መውደድን ብቻም ሳይሆን ለእኔ ስትል በጣም ብዙ መስዋዕትነት ከፍላለች፣ ብዙ ነገር አድርጋልኛለች። እናም እኔ በጣም ነው እሷን የምወዳት ስትለው በጣም ነው የሚገርመው። እንደዛ ተናግራሽ እንደዛ ብዙ ነገር ብላሽ እንኳን ስለ እሷ ከማሰብ ውጭ ሌላ ነገር መጥፎ ነገር አይመጣብሽም እና ፍቅራችሁ በጣም ደስ ይላል። በጣም እንደምትወጃት ነው ደግሞ ያወቅኩት ስላት አዎ እወዳታለሁ። እናም በቃ መሄድ አለብኝ። እኔ በነገራችን ላይ እኔ አልማዝ መጥፋት ምንም መስሎ አልታየኝም። ባመጣም ደስተኛ ነኝ። ነገር ግን ያው ልዕልቴ ብቻዋን ስለሆነች እናም እያለቀሰች ስለሆነ እሷ ታሳዝነኛለች ስትለው እና ልትሄጂ ነው ይላታል። አዎ ልሄድ ነው ስትለው ልከተልሽ ሲላት አይ በፍጹም እንድትከተለኝ አልፈልግም ትለዋለች። በሌላ በኩል አሁንም ካሌብ አልማዝን እየጮህባት እያሰቃያት ነው፣ እንደቀጠለ ነው። እንደውም ከመብራት ጋር አያይዞ በመብራትም ወይም በኤሌክትሪክ እየቀጣት ነበረ። እና እሷ ግን ወይ ፍንክች ያባቱ ልጅ ልትናገር አልቻለችም። እናንተ ጠነካሪዋ በጣም ነው የሚገርመው። እንደዛ እየጮህባት እንደዛ እያንገበገባትም እንኳን በኤሌክትሪክ በፍጹም ልትናገር አልቻለችም። እኔ ያላደረግኩም ነው መልሷ። እኔ በፍጹም ያደረግኩት ነገር የለም፣ አባትህን እኔ አልገደልኩም እያለችው ነው። ለማንኛውም ሉሊት ወደ ልዕልት ስትሄድ ደግሞ ይሄ ኢንስፔክተር ተብዬው ከልዕልት ጋር ተለያይቶ ወደ ውጭ ሲወጣ በር ላይ ይገናኛሉ። እናም በር ላይ አግኝቷት እጇን ያዝ ያደርግና ሉሊትን ይህን ነገር አንቺ ነሽ የፈጸምሽው፣ ይልቁንስ ብትናገሪ ይሻልሻል፣ ወንጀልሽን ተናግረሽ ይልቁንም ቅጣትሽ ቀለል ይልልሻል፣ ያለበለዚያ ከባድ ነው የሚሆንብሽ ስላት እባክህ ነው ወደዛ ዝም ብለህ የምታወራው ነገር አይገባኝም። አሁንም እየመጣህ የምታወራው እኔ ስለማላውቀውና ምንም በሌለሁበት ነገር ነው። ትክክለኛ ወንጀለኛውን መያዝ ሲያቅታችሁ እየመጣህ እኔ ጋር እንደዚህ ትለኛለህ። እኔ የማውቀው ነገር የለም ዞር በልኝ ስትለው እኔ እንደዛም ዞር የምል አይደለሁም በቀላሉ አልተውሽም፣ አልፋታሽም። ይህን ነገር አንቺ ነሽ ያደረግሽው። እውነትም አንቺ እንዳደረግሽው እኔ ከደረስኩበት የእውነት ነው የምልሽ በጣም ብዙ ወንጀል ስላለብሽ እና ብዙ ችግር ስላለብሽ ከእስር ቤት መቼውንም አትወጪም ሲላት እኔ በፍጹም ያደረግኩን ነገር ስለሌለ የፈለግከውን ነገር ማድረግ ትችላለህ፣ እኔ አያገባኝም፣ ዞር ወደዛ ብላ እጁን መንጭቅ አድርገው ወደ ልዕልት ትገባለች ማለት ነው። ልዕልት ደግሞ በጣም ጨንቋት ስለነበረ ሰውየውን እየመጣ ስለሚያስጨንቃት የእናቷን ነገር በጣም ግራ ስለተጋባት እና ከዛም ባለፈ ደግሞ ብቻዋን ስለሆነች እያለቀሰች ስለነበረ በጣም ግራ ተጋብታ ታዋራታለች። እናም ስለ እናቷ መጥፋት ጉዳይ ሁለታቸውም እያወሩ እያለ ልዕልት የምታውቂው ነገር አለ እኔ የማላውቀው ስትላት ኧረ በፍጹም እና ከሁሉም ደውለሽ ጠይቀሻት ስትላት አዎ ደውዬ ጠይቄያለሁ፣ ግን አዲስ ነገር የተፈጠረ ነገር የለም፣ ምን ማድረግ እንዳለብኝ አላውቅም፣ ያው እሱም ፖሊሱን እየተጠባበቅኩ ነው ያለሁት ትላታለች። ምክንያቱም ሌላ ነገር ማድረግ ወይም ለፖሊስ ማመልከት አትችልም። የእናቷ ወንጀል በጣም ብዙ ስለሆነ ግራ የሚያጋባ ነው። ለፖሊስ ብታመለክት ፖሊስ መጥቶ ቢመረምር እናትየው የጭራሹንም ትልቅ ዕዳ ውስጥ ነው የምትገባው። እና ምንም ማድረግ እንደሌለባት ግራ ተጋብታ ቁጭ ብላለች። ያው ፖሊሱ ነው ወይም ድንቁን ነው የምትከታተለው ማለት ነው። እናም እሷም እዛ እያለች ቁጭ ብለው እያወሩ ምን ማድረግ እንዳለባት ግራ ገብቷት፣ አሁንም በሌላ በኩል ካሌብ አልማዝን እያሰቃያት ማለት በቃ እያሰቃያት ነው። አንገቷን አንቆ እገልሻለሁ ካልተናገርሽ እያለ
በጣም ብዙ ነገር እያደረጋት ነው። እሷ ግን ግራ ገብቷት ምንም ልትናገር አልቻለችም። ጥንካሬዋ በጣም ነው የሚገርም በነገራችን ላይ እና ለማንኛውም ምንድን ነው የተከበራችሁ ቤተሰቦች ወይዘሮ አልማዝ በዚህ ጉድ ውስጥ ሆናም እንኳን ልትናገር አልቻለችም ማለት ነው። እናም ሉሊት ከመጣች በኋላ ዳዊትና ኤልሳ አንድ ላይ ቁጭ ብለው እያወሩ እያለ ምናልባትም እኮ ካሌብ ይሆናል ይህን ነገር ያደረገው። ካሌብ ነው፣ እርግጠኛ ነኝ ካሌብ ነው የሚያደርገው። ምክንያቱም በጣም ብዙ ጊዜ እየዛተባን ነበር፣ እገላታለሁም እያለ ነበረ። ስለዚህ እሱ ይሆናል ብላ ለዳዊት ምላስ ትናገራለች። እናም እሱም ደግሞ እኔም አስቤበታለሁ፣ በነገራችን ላይ እሱ ይሆናል ብዬ ነው ያሰብኩት ስለጣው እሱ ነው። ምክንያቱም በጣም ብዙ ጊዜ እኔ እሰማዋለሁ፣ እገላታለሁ፣ እንደዚህ ያደርጋታለሁ እያለ በጣም ብዙ ጊዜ ሲዝት ሰምቼዋለሁ። ስለዚህ እናንተ ለምን ሉሊት እንድትደውልለት አድርጋችሁ ከዛ በኋላ ልታገኙት አትሞክሩም ስላለችው ዳዊትን እንደውም ጥሩ ሀሳብ ነው፣ እንዴት አልመጣልኝም? እናስ ደግሞ ለምን እስከዛሬ ድረስ ይህን አልነገርሽኝም? ሲላት ኤልሳ ደግሞ እኔ ይህ ሀሳብ እስካሁን ድረስ አልመጣልኝም ነበረ፣ ስላልመጣልኝ አልነገርኩህም፣ አሁን ትዝ ሲለኝ ግን ነገርኩህ ትለዋለች። ከዛ ሁለቱም እንደዛ ካወሩ በኋላ ዳዊት ወደ ሉሊት ይሄዳል ማለት ነው። ከዛ ወደ ሉሊት ከሄደ በኋላ ሉሊት ለካሌብ ትደውልለታለች። ለካሌብ ስትደውልለት የወይዘሮ አልማዝ ድምፅን አፏን አፍኗ ስትጮህ ትሰማዋለች። ከዛም ተደዋውለው እንገናኝ ስትለው ለምን ደወልሽ? በዚህ ሰዓት እንዴት ደወልሽ? እያለ ስትጠይቃት አይ በቃ እንድንገናኝ ፈልጌ ነው ስትለው እሺ ብሎ ካለችበት ድረስ ይመጣል። ከዛ እነሱ ደግሞ እየተከታተሉት ስለነበረ ካለችበት ድረስ ከመጣ በኋላ በጣም ተጨንቆ ነበር። በነገራችን ላይ ያው ችግር የሆነ ጥፋት ስናጠፋ ሁላችንም የሚታወቅብን ነው። እናም በጣም ደንግጦ ስለነበረ እና በጣም ቸኩሎን ስለነበረ ተመልሶ ለመሄድ ምን ሆነ ነው ቸኩለሃል? የተፈጠረ ነገር አለ ስትለው አይ በፍጹም ምን ሆነሽ ነው ግን የጠራሽኝ? ለምንድን ነው የጠራሽኝ ስላት አይ ባለፈው ስለተናገርኩ ስላስቀየምኩ ይቅርታ ልልህ ነው የመጣሁት ስትለው እውነትሽን ነው? ጥፋትሽን አውቀሽ ይቅርታ ልትይኝ ነው? ደግሞም እኮ ይቅርታ የሚያስብል ነገር አልተናገርሽም ስላት አይ አዎ አስቀይሜሻለሁ፣ ግን ምን ሆነ ነው ቸኩለሃል? በጣም የተፈጠረ ነገር አለ ስትለው አይ በፍጹም የተፈጠረ ነገር የለም፣ ግን አዎ በጣም ቸኩያለሁ እና በኋላ ተገናኝተን ብናወራ ይሻላል ሲላትም እሺ በቃቸው ብለው ይለያያሉ። ከዛ ያው እነሱ ነቅተውበት ስለነበረ ሶስታቸውም እየተከታተሉት ልዕልትና ሉሊት ወይዘሮ አልማዝ ወዳለችበት ዳዊት ደግሞ ካሌብን ተከትሎት ይሄዳል ማለት ነው። ከዛ ልዕልትና ሉሊት ወይዘሮ አልማዝ ካለችበት ሲደርሱ ወይዘሮ አልማዝ ራሷን ስታ እዛው ወድቃለች ማለት ነው፣ እዛው እንዳሰራት ወንበር ላይ። ከዛም ልዕልት እናቴ ምን ሆነሽ ነው? እናቴ ምን ሆነሽ ነው እያለች ስትጮህ ሉሊት ደግሞ ቀስ በይ ተረጋጊ፣ በቃ ወደ ሆስፒታል እንውሰዳት እያለች ስትመልስላት ልዕልት እናቴ እኮ ናት፣ እህቴ ዝም በይ አንቺ፣ እህቴ አትናገሪ፣ እናቴ ምን ሆና ነው? እናቴ ምን ሆና ነው እያለች ድራማው መልቃል ማለት ነው። እንደምትከበራችሁ ቤተሰቦቼ እስካሁን አብራችሁኝ ስለቆያችሁ ከልብ አመሰግናለሁ።